ቁመት ሜትር ከ82 ልጅ አለ። አግብተህ ታውቃለህ? አላገባም፣ ግን ልጆች አሉኝ። ስንት ልጅ አለ? 3 ልጆች አሉኝ። 3 ልጆች የት ነው ያሉት? ካንተ ጋር ፓሪስ ኢትዮጵያ? አውሮፓ ናቸው ያሉት። እዚህ ናቸው ከእናታቸው ጋር እዚህ አውሮፓ ነው ያሉት። አውሮፓ ውስጥ ከእናታቸው። ኦኬ። የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለም፣ ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ ልጆች ያላት 1 2 3 ችግር የለብኝም። 4ም ይኖሩ። ኦኬ። አሜሪካ፣ አውሮፓ ኦር ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ያ ኦፍ ኮርስ አንተ ልጆች ስላሉ እንዲያውም እንደዛ ነው ጥሩ። ችግር የለም። ኦኬ ቴንክ ዩ ፎር ቢንግ ኦነስት። እሺ ከ28 እስከ 38 ሃይማኖቷ ኦርቶዶክስ መሆን አለባት። ኦርቶዶክስ ብትሆንም አሪፍ፣ ብቻ ክርስቲያን ትሆን። ዋናው ምንድነው ወላ አማኝ ብትሆን ችግር የለም። እሺ ዋናው ክርስቶስ ማወቅ ነው። እሺ that's true። ቁመቷሳ ረጅም፣ አጭር፣ ወፍራም፣ ቀጭን ምን አይነት ሰው ነው የምትፈልገው? ኖ እኔ እሱ ጥሩ ቆመና ያላት አለሽ አይደል? ጥሩ ቆመና ያላት ትሆን እንጂ አጭር በጣም መሆን የለባትም። አጥር ብትልም ችግር የለብኝም። እኔ ረጅም ሴት በጣም አልወድም፣ በጣም ረጅምም አልወድም። ኖርማል መካከለኛ ሰው ሁሉ ነገር ሰውነቷ መካከለኛ። አዎ በቃ መካከለኛው። ውፍራም ብትሆንም ደግሞ ከቁመት ጋር የሚሄድ ማለት አንዳንድ ወጣ በዚህ ገባ ወጣ ምናምን የሚል ሰው ብቻ መሆን የለባትም። ኦኬ ሰውነትሽ ተመልሽ አንተ ወርካ ጂም ምናምን ትሄዳለህ? አታይም እንዴ? እንደምታዩት ፍሌክስ እያደረገ ነው፣ እያሳያችሁ ነው። ጂም ምናምን ትሄጂ ወርካ ዛሬ ጀምሪ ካልሆነ ማለት ነው። ችግር የለውም። ስፖርት መሄድ አይደለም ዋናው ተፈጥሮ ራሱ ነው። አንዳንድ ሴት ጥሩ ሰውነት ያላት አለ እንደዚሁ ናቹራል ኢቭን ከወለደች በኋላ ማለት ነው። ኖርማል ችግር የለውም። ማች ማድረግ የምትፈልጉ ዩሮፕ ኦኬ። አሜን ፈረንሳይ ነው የሚኖረው። 40 ዓመቱ መኪና ፋብሪካ ውስጥ ነው የሚሰራው። የኦርቶዶክስ እምነት ተከታይ ነው። ሜትር ከ82 ቁመቱ ረጅም ነው። ሸበላ 3 ልጆች አሉት። አግብቶ አያውቅም። ክርስቲያን የሆነች ሴት ከ28 እስከ 38 ከየትም ትሁን ከአፍሪካ ውጭ ላይክ ከየትም ማለት አሜሪካ፣ ካናዳ ወይም ዩሮፕ ልጆች ያላት ቢሆን ችግር የለውም ብሏል። 1ም 2ም 3ም እንደሱ ጥሩ ቁመና ያላት ሲንግል ማሞች አሉ። ብዙ ሪሌሽንሽፕ ጓደኛ የሚፈልጉ ጥሩ ቁመና ያላት ሚሚ ቴንክ ዩ ኔማ ትክክል ነሽ። እኔ ሲሪየስ ነው የምፈልገው ቁም ነገር። እኔ አሁን ምን የትም ቦታ መሄድ ይቻላል። ችግር ወረቀት አለኝ። ግን ምንድነው ትልቁ ችግር ይሄ ቀልዱ ጨዋታ ምናምን አልፈልግም። እኔ ቁም ነገር ትዳር ማለት ክብረት ነው ብላ በክብረት የምትረዳው እንጂ ዝም ብላ ለፍላጎት ብቻ መሆን የለበትም። አይ አንደርስታንድ ሃኒ ሪኩዌስት አርገሽኛል። 1000 ፎሎወር አለሽ ግን ላስገባሽ አልቻልኩም። እስቲ ሪኩዌስት አርጊኝ ቢካዝ እዚህ ጋር አንዳንድ ጽፈሽ ማስገባት አልቻልኩም። ሃኒ አይሻለሁ፣ ሪኩዌስት አርጊኝ። ሌላ ብዙ ወንዶች ስላሉ ነው እዚህ ውስጥ። ሌሎቻችሁ አንዳንድ ጻፉ። ሴቶች ማች ማድረግ የምትፈልጉ ከአሜን ጋር እንትን በላችሁ እንትን በሉ። ምንድነው ስሙ? እሺ ዙዙ ያለው 3 ልጆች አሉት ከአንድ ሴት አይደል? ከአንድ ሴት ነው ያለህ አይደል? አዎ። አይ ከስንት ሰው ነው ልጆች ያሉት ብላ ነው? አንድ ሴት ነው። አንድ 3ም አንድ ላይ ናቸው። አንድ ሴት 2 ወንድ። ኦኬ አሉ ዩሮፕም እዚህም ሲንግል ማም እንደዚህ ጓደኛ የሚፈልጉ ምናምን። እና ጓደኛ ምናምን አልፈልግም። ቁም ነገር ትዳር ነው የምፈልገው። ኦልራይት ጋይስ ሰምታችኋል። አስገቢያታለች ደሊና። አዎ ግን እሷ ላይክ ጓደኛም ባልም ኖሯት አያውቅም። እንትን ናት፣ ልጃገረድ ናት። አረ እሷ አይቻታለሁ። አሁን ገብታ ነበር እኮ አልፈልግም እንደዛ ነው። አዎ እሷ ነው። ይሄ እኮ እንዴት መሰለሽ ጥሩ ነው እኮ በጨዋነት ግን ሰው ልጅ ሲበዛ I don't know if it's me or የነሱ አውቀውን ከሆነ ማለት ነው። ወንዶቹንም
ወንዶችንም አንዳንድ ቁጥር ይጽፋል። ዮዮ የምትባል ጀርመን አለው እፈልገዋለሁ ብላለች። ዮዮ ኦኬ ዩ ኖ ዋት ያለ ቪዲዮ ማስገባት አልችልም፣ ግን እስቲ ድምፅሽን እንስማው ነው ላስገባሽ። ሺ ቢን ሪኩዌስቲንግ በጣም ኢንተረስትድ ሆና ማለት ነው። ዮዮ ሪኩዌስት አድርጌሻለሁ። ጋይስ ፕሊዝ ታፕ ሼር ኮፒ ሊንክ አድርጉ። ግሊች አድርጎ ነው አሎ እኔ እፈልገዋለሁ። እኔ 80 ዓመት ነኝ። እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ። ሄሎ አቤት። ሃይ ዋሻው እንዴ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አው ታቅ አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ዋት ችግር አለ? ሚገርም ሳጋልጥ ይቆምጣል አሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? he said ልጆች አሉኝ፣ 3 ልጆች አሉኝ፣ ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያሉት ያለችው። ልጆቹ ምን ሆኖ ነው ያለኝ? 3 ልጆች አሉት፣ ከሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይሄን ያለችው አለ እሷ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው። አዎ እውነት በእውነት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ። ቤት ስንገናረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይሄን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው። ለዛ ነው ቪዲዮ ማስበራው። ባይ ዘ ዌይ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ እንጂ ቪዲዮ ሳታበሪ አላስገባሽም። ግን ይሄ ሰውዬ እዚህ ጋር መጥቶ ልጆች አሉኝ 3 ልጆች ብሏል። ግን የልጆቼ እናት ጋር አብሬ አይደለም የምኖረው ብሏል። ሶ ምንድነው the truth? አንቺ ጋር ያለው ምንድነው? በጣም የሚገርም ነው። ማን ያውቃል? እግዚአብሔር ለበጎ ነው። ምናልባት እንደዚህ ከሆነ ብዙ ነገር የተፈጠረ ነገር አለ ማለት ነው ከጀርባዬ። አሁን እኮ እኔ እግዚአብሔርን የማመሰግንበት ጊዜ ነው። ጥሩ አጋጣሚ ነው። አልነገርሽም? በዚህ በሌሊት የቀሰቀሰኝ እግዚአብሔር ለኔ የሆነ መልእክት መጥቶልኝ ነው። በቃ የሆነ እግዚአብሔር ሊረዳኝ የፈለገ ነገር ስላለ ብቻ ነው። ሴቶችዬ እንደኔ ያላችሁ የዋሆች ከኔ ተማሩ። እሺ ከኔ ተማሩ። ጥያቄ ልጠይቅሽ። ከዚህ በላይ ማውራት አልፈልግም። ይኸውልሽ እኔ ስለራሴ ከዚህ በላይ እዚህ ጋር ማውራትም ምንም አልፈልግም። አስክሬንም ሸት አድርጌያለሁ። ይሄ ነገር እኔን እግዚአብሔር ለበጎ ነገር ነው እዚህ ያመጣኝ ብዬ ነው። ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው? አንቺ ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳይ ነው የምኖረው። እዛው ነው የምኖረው። መኖርማ እዛው ነው። እና እኮ አንድ ቤት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ስለ ነው አይደለም። እናትዬ ይኸውልሽ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱ ነው ማለት እዚህ ጋር ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ኖ ውሸት አይደለም የምናገረው። ይኸውልሽ ውሸቴን አይደለም የምናገረው። ለምንድን ነው ነቅለው የወጣው? ውሸት ቢሆን
ለምን ነቅሎ ወጣሽ ሰውዬ? ኖ ኖ ኖ ኖ ይኸውልሽ አንዳንድ ጊዜ ያስገቢው አሁን ይግባልሽ ይገባ ውስጥ እኔ እሺ እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው። እውነቱን ማውራት ተፈለግ ግን እኔ ምን እንደሆነ ታውቂያለሽ፣ ብዙ ጊዜ አንዳንዴ ልጅ አለኝ ግን ከልጆች አባት ጋር አይደለም። የልጄን አባት አሁን የሆነ ቦታ ባየው ኮምፎርታብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮምፎርታብል ላልሆን ይችላል። እኔ ለሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው ሁላችንም እዚህ ጋር ማለት ነው። ምናልባት ተለያይተሽ ከሆነ ተለያይተሽ ያለቀ ከሆነ ኦኬ። አንዳንዴ ተለያይተሽ አንዳንድ ሰው አንቺን ማለት አይደለም የኔ ቆንጆ፣ አንዳንድ ሰው ስፓይክ ፉል የሆነ ሰው አለ። እኔ ከኔ ጋር ካልኖረ ወይ ከኔ ጋር ምን አባቱ ብሎ ሰውን እንትን ለማድረግ የሚመጣ ሰው አለ። እሱ እውነተኛ ሰው ከሆነ ፕሩፍ ማድረግ አለበት። ካልሆነ ግን አንቺ እውነተኛ ነሽ ማለት ነው። መጥቶ ሪኩዌስት እስቲ አስገቢው፣ እንደው ይገባልሻል። እስቲ አስገቢ፣ እንደው በሞት ያስገቢልኝ እስቲ በእናትሽ አስገቢው እኮ ይገባልሻል። ሪኩዌስት ካረገ ሪኩዌስት አድርጊው፣ ራስሽ እስቲ አድርጊው። አይ ዶንት ኖ እንትን ስሙን ገባሽ ስለወጣ አይ ስዌር አይ ዶንት ኖ ነው አይደል የሚለው። አሜን ነው አሜን ነው ቢኮዝ እኔ ፎሎ አሜን ካለ የምታይ ከሆነ ሪኩዌስት አድርገኝ። እኔ ባይ ዘ ዌይ ለዚህ ነው ሁላችሁንም እዚህ ጋር ስትመጡ እውነተኛ ሰው ሁኑ። ሚስቴ ልጆች የሌላችሁ ወይ አግብታችሁ የፈታችሁ ከሆነ እውነተኛ ጓደኛ የምትፈልጉ ሪዝን እኔ የጀመርኩት ብዙ ልጆች የሌላ ሰው ቤት የናይጄሪያን ሴቶች ቤት ምናምን እየሄዱ አለ ቲክቶክ ላይ ብዙ ሰዎች የምታውቁት እንግሊዝኛ አይችሉ ገርል ፍሬንድ ወይ ቦይ ፍሬንድ እየፈለጉ ኬት ነበረ ፈልጊልኝ ያለሽ እናትዬ? ኬት ነበረ ፈልጋለሁ ያለሽ? ካናዳ፣ አሜሪካ ወይ ደግሞ ከዩሮፕ። እሰይ አንቺን አብራ ይሉሻል። ምን ነው እኔ እንደሱ ዳር ፈላጊ አይደለሁም። እኔ አናዶኝ ነው የገባሁት። ቁጭ ብዬ እኮ እየጠበቁት ነበረ ቅድም ጀምሮ። እኔ ትዳር ፈላጊ አይደለሁም። ራስን ክሊር ለምንድን ነው እኔ ለማየት እኔ አቄን ለማውጣት ነው የገባሁት። አሜን ካለ ግባና አቀን አውጣ፣ ካለ በለዚያ ግን እውነቷን ነው ማለት ነው። ቢካዝ እኔ I don't need to see her face። ገባችሁ ጋይስ? ፊቷን ማየት አልፈልግም። ዳር እየጠየቀች አይደለም እዚህ ጋር መታ ይሄን ሰውዬ ባለቤት ሌላ ቦታ ለስራ ጉዳይ ሄዶ ነው አለች። ለዛ የጠየኳት ጥያቄ ለዛ ነው። ለምንድን ነው አንድ ቤት ውስጥ ያልሆናችሁት ስል እሱ ሌላ ቦታ ነው የሚኖረው አለች። እሱ ግን ያለው ተለያይተን ነው የምንኖረው ነው ያለው። አይ ኖ ይሄ ድራማ ምናምን ለመፍጠር ሳይሆን አሜን ካለ እውነተኛ ከሆንክ መጣም ነበረ እኮ ሌሊት አልነሳም። ልጅ አለቀሰብኝና ምን ቢያለኝ ከዛ ቆይ ለምን ዞር አልን ትንሽ ብዬ ወደዚህ ጋር መጣ። ልክ እንደዚህ ገለጥ ሳደርገው ሳይ በቃ ይሆን ምን ቆይ ላዳምጥ ስል እንጂ ሌላ ፕሮግራም ነው ያጋልጣችኋል። እውነት ለመናገር እግዚአብሔር አጋልጣት ነው። አንቺ እውነተኛ ሴት ነኝ ብለሽ ነው የመጣሽው እንዳልሽው ባጋጣሚ በጌታ አረ በእውነት